የዛሬ ሳምንት ዘጸአት ብለ ተናገር እግዚአብሔር ከኔ ጋር ሆነ ብለ በአንድ ሳምንት ውስጥ ፓስፖርቱ መጣ። ይሄ አገልግሎቴም ተቀየረ። ስብከት ጀመርኩ በአንድ ሳምንት ነው ሁሉ ንግድ ፍቃዱ የቡናው ላይሰንሱ በአንድ ሳምንት ደግሞ ኤግዚት ኤግዛም መጣ። ከዛ እኔ ብዙ አላጠናው ብርሃኑ ነጋ ሲያውጅ እኔ የብርሃኑ ነጋ አልሰማም የእግዚአብሔርን ድምጽ ሰማለሁ ብዬ ጸሎት ትገባል እፈራለሁ ማለት እንትን ነው ገብቶኛል። የመጣው ከ6 ኪሎ ነው። አገሬ ደግሞ ክፍለ ሀገር ሰላሌ ነው ኩዩ። ጌታ ያደረገኝ ከዚህ በፊት እኔ በቅርብ ነበር ጌታ ነው የወሰድኩ፣ ግን እግዚአብሔር ትልቅ ነገር አደረገልኝ። እዚህ የሆነልኝ ብቻ ነው የምናገረው። ከዚህ በፊት ሰላሌ ደግሞ እዛ ደጋሚ ምናምን ይበዛል። ጦንቃይ ምድራ ሁሉም ጦንቃይ ነው እዛ። እኔ ሰላሌ ነኝ ስለው ራሱ አንተ ጦንቃይ ነው ላልሰው አያቅማ በቃ እዛ አሁን ወለጋ ሲባል ሰባኪ ምናምን እንደምባል እሱም ስም ወጥቶለታል። ሰላሌ ሲባል ደብተራ ምናምን ብሎ ያስባሉ። ከዛ እግዚአብሔር ከዛ ወጣኝ። ደግሞ ከሁሉም ዘር ውስጥ እኔ ብቻ ነው ጌታን ተቀበልኩ። የተማሩ አሉ፣ ፒኤችዲ ውጪ ወጡ አሉ፣ ዲያቆን ቄስ አለ፣ ግን እኔ ብቻ ነው። ደግሞ እግዚአብሔርም ሲናገር በትምህርት የተሳካ የለም ይላሉ። ግን ሚሊዮነር ናችሁ የተሳካ የለም ተብሎ ለነሱ ትንቢት ይመጣል። ከዛ ሲስተርም እግዚአብሔርን ወሰደች። ከዛ እዚህ መጣው። በፊት ደግሞ አጋንንት በጣም ያስቸግረኛል ነበር። ድግምት 9 ምናምን አሉ። እኔ አንድም አይመስለኝም፣ ግን እዚህ 9 ምን ይላል ጥቋራ ባሙለ ምንዬ ብዙ ይላሉ እነሱ። ድግምት ስማቸው ማማን ነው? ድግምት መስታፍቅር ስሙን አላ ምን ያደርጋል? ሁለትን የዘር ማዘር ምናምን ከርስ እሱ ደግሞ የታወቀ ነው። በሬ ምናምን ያርዳሉ። እዛ በረሃ ነው። የጡት ያለው እንትን ምናምን ይመግባሉ አሉ። ነብይ ነው አለኝ። እኔ እሱን ባቡንም አላውቅም፣ ክፍለ ሀገሩ መጃ አላውቅም። አንድ ቀን ነው የሄድኩ። በረሃ ነው እዛ እንትን ቦጬሳ ይባላል፣ ገጠር ነው። አያቴ ደግሞ በጣም ሀብታም ነው። ቤተሰቦቼም ሀብታም ናችሁ። እኔ ምንም የለኝም፣ እነሱ ሀብታም ናችሁ። ተማሪ ነበርኩ እኔ። ከዛ እግዚአብሔር እናገረኛል። እዚህ መጣ። አጋንንት እያስቸገረኝ ያልሄድኩ ቸርች የለም ማለቴ እነሱ አማኝ ስላልሆኑ እዛ ላይ ካዩኝ ይቆጡኛል ብዬ እኔ በፈለገም ቢሆን ወይ እየሰብከኩ ከሆነ እንጂ አጋንንት ሲወጣ ደስ አለ ማለቴ። ከዛ እዚህ መጣውና ወጣ። እዚህ ግባሉ ገባ፣ ተፈወስኩ ከሁሉ። ከዛ አሁን ደግሞ ትምህርት ደግሞ በስቃይ ነበር እንትን ያልኩ እኔ እየተማርኩ ጨረስኩ። ዛዮ ሪፍት ቫሊ በአንድ ዲግሪ ጨረስኩ። አዲስ አበባ ዩኒቨርሲቲም እየተማርኩ ነበር። ሳይኮሎጂ አቋረጥኩ። ማርኬቲንግም እየተማርኩ ነበር። ሰው አንድ ብቻ ተማር ምናምን የሚሉ ንቅናቄን ቴዎሎጂ ምናምን የሚሉ አነቃቂ ምናምን ብሎ አንድ እኔ ደግሞ ሰው ሲሉ በመረጃ ነው የሚሄደው። አንድ አነቃቂ ንግግር 3 ተማርኩ እኔ። አንድ ብቻ ነው 3 ስትማር እዚህ ትከፋፈላለህ አሉ። እኔ ደግሞ እንደመሰበው እንዳውም 3 ከተማርክ እዚህም ስለምትል ጠንከረ ትሰራለህ። አንድ ከሆነ ግን ትተህ እንትን ትላለህ። በአንድ ብቻ ስለሆነ ቢዚ ያደረገ አሰብኩ። ያው አንዱንም ጨረስኩ፣ ሌላውም እየቀጠልኩ ነው። ከዛ አሁን ኤግዚት ኤግዛም ደረሰ። የብርሃኑ ነጋ እኔ ተፈታኝ ነበርኩ። እሺ ሁሉም ደግሞ እኔ ጃን ነው የምጀምረው። ኮማን ኮርስም እኔ ላይ ነበር የጀመረ። መደወላቡ ምናምን ሄጄ ሲቪል ኢንጂነሪንግ ተምሬ ቢኤ ያለኝ ኤፍ አረገ የሆነ አስተማሪ። ከዛ ፋዘር አስቀራኝ። እኔ ሄዳለሁ ያርገው አልኩ። ከዛ ለምንድን ነው ኤ የሆነውን ለምን ትገለብጣለህ? ገልብጠ ኤፍ እንዳረኮ ወደ ኤ ቀይረው አልኩ። አልቀይርም አለ። ከዛ ልብሴን ምናምን ወሰዱ ሁሉም። ከዛ እዚህ ገባው፣ እዚህ ተቀይሬ። ከዛ ኮማን ኮርስ 4 ዓመት ሆነብኝ። ማስተርስ ጨረሱ የኔ ጓደኞች። ከዛ 3 ዓመት ነበር 4 ሆነ። ደግሞ ኤግዚት ኤግዛም መጣ። ከዛ እኔ ብዙ አላጠናውም፣ ጸሎት እገባለሁ። ብርሃኑ ነጋ ሲያውጅ እኔ የብርሃኑ ነጋ አልሰማም የእግዚአብሔርን ድምጽ ሰማለሁ ብዬ ጸሎት እገባለሁ። እፈራለሁ ማለት እኔ እሱን እወዳለሁ ለሱ ሳይሆን እንትን ነው ቲባል ገብቶኛል። ከዛ የሆነ አገልጋይ ደግሞ አለ፣ እነሱ ይፈራሉ። አገልጋይ ነው ልጁ። ከዛ 8 ሰዓት ነው ፈተና። አዲስ አበባ ዩኒቨርሲቲ ነው የምንፈተነው።
እኔ ያ ሰሞን ሁሉ ጸሎት ነበርኩ። አሁን ጾም ጸሎት እስከ 8 ሰዓት እንገባለን። ምንም አታጠና አልኩ። ሰበኩት። በፊት እኔ ነበር ምሰብክ፣ ዛሬ ትሰብከኛለህ በስልክ አልኩ። ምን ላድርግ መጣብኝ አልኩ። አገልጋዩ ፈራ። ፈራ። በቃ እኔ የሰሞን ልቀባ ነው አልኩ። በኤግዚት ኤግዛም እቀባለሁ አልኩ። የዛሬ ሳምንት ዘጸአት ብለህ ተናገርክ። ዘጸአት ምናምን ብለህ እግዚአብሔር ከኔ ጋር ሆነ ብለህ የሆነ ቤተሰብ ዘመዶቼ ጠርቶኝ አንተ ብቻ ተገኝ ምናምን አልክ። ከዛ ተገኘው ተፈጸመ ያልክ ጊዜ ከዛ የሆነች መርካቶ ምናምን ሰርቼ ሳላቆም መጣልኝ እየሰራው ምናምን አለች። እኔ ደግሞ ሁሌ እመጣለሁ እዛ እየተቀመጥኩ ነበር። ለኔ መጣልኝ አልኩ። ከዛ ይሄንን አወጣው የፓስፖርት ምናምን። ከዛ በዛው ምንም በፊት በብር ነበር የሚያወጡልኝ። ከዛ በነፃ አወጡልኝ፣ ፓስፖርት አወጡልኝ። ከዛ ንግድ እንትን ጀመርኩ ፕሮሰስ ቡና ምን ያው ተማሪ ነኝ። በቅርብ ነው ጨረስኩ። 2 ወር ነው። ትርጉም ቤት ደግሞ ገብቼ ነበር። ባንክ አልገባም ብዬ ትርጉም ቤት ገባው። ከዛ እሱን እየሰራው የራሴን ልከፍት ነበር ላይሰንስ ምናምን። ከዛ ብር አጣው፣ አይሰጡኝም ማንም። ከዛ ሁሉንም ይሄንንም ሁሉንም ጨርሼ ፕሮሰስ አሁን እንትን ሊል ብዬ ወደ ሚሊዮን ምናምን ነው። አንድ አይሱዙ ራሱ 30 ሚሊዮን ምናምን ነው። ከዛ አሁን ጸሎት እገባለሁ ብዬ ነው ለ1 ወር። ሁሉም ደህና ሆነ፣ ተፈወስኩ። ደግሞ ወረስኩ። ከትላንት ወዳ አንድ ጌታ ተቀበለች። እቺ ናት ፎቶዋ ራሱ ኦርቶዶክስ ነበረች። ይወክር ሁሉ እነኚህም ኦርቶዶክስ ነበሩ መጡ። ፕሬዝ ጋድ። እኔ ጸሎት ቤትም አልገባም። ብገባ ደስ ይለኛል ነበር፣ ግን የእምነት ሰው ስለሆንኩ ብገባ ባልገባ እንደዚሁ አሜን ስለሚል ብዙ እንትን አይመጣም። በአንድ ሳምንት ውስጥ ፓስፖርቱ መጣ፣ ይሄ ቪዛ ምናምን፣ አገልግሎቴም ተቀየረ። ስብከት ጀመርኩ በአንድ ሳምንት ነው ሁሉ። ንግድ ፍቃዱም የቡናውም ላይሰንሱም በአንድ ሳምንት ፕሮሰስ ነበረ፣ ግን ተከናወነ። ክንውን አገኘ። አሁን ኢንቨስተር ሆነሃል። የሆንኩ ነው ሆኛለሁ፣ ግን ይቀራል ማለት በደንብ መሆን እፈልጋለሁ። በደንብ ይሁን አለ ሆነ። በህልም አየሁክ። እዚህ ጊዮን ኢንተርናሽናል እሄዳለሁ ነበር። ነብይ ያስናቀች በህልም መታኝ። ከዛ ትጸልይልኛለች፣ ጸልያኝ ወደ አንተ ትልከኛለች። ሪፈር ማለት አንዱን አከናውና ሁለተኛውን ደግሞ ሪፈር ላከች። እውነቷን ከዛ አለቃው ነው እዚህ ያለው ቅባት። እኔ ደግሞ ድህነት አልወድም። ድህነት ከድሮም ጀምሮ አልወድም። ምን አልከኝ? ድህነት አልወድም። ከዛ ትላንት ስለ ብልጽግና ተሰበከ። ድሮ ደግሞ አይሰብ። ከዛ ጠርቶ መኪና ያላቸው አገልጋይ አለ። 11 ነው፣ ማንም የለው። የክርክራይ ነው ምነዳል። ህዝቡን ብጠየቅ 2 ሰው የለውም። እዚህ ግን ከዛ ገረመኝ። እኔ መኪና ያለው ቸርች ውስጥ ነው እንደምቀመጠው። በቴሌቪዥን ቁጭ ብዬ አሜን እላለሁ። ትላንት ራሱ ሞጎስ ምናምን ዮሴፍ ምናምን ስትል አሁን ያው ተባረረ ነው አለው። ከቤተሰብ ብቻ ነው፣ ግን እንዴት እንደምበላ ከይን ፏ ብዬ እበላለሁ። ቢፌ ምናምን እንዴት እንደምበላ አላውቅም። ሰው ትራንስፖርት ይሰጠኛል። በቃ ዝም ብዬ በእምነት እሄዳለሁ፣ አገኛለሁ። በእምነት ቢፌ እየበላ ትላንትማ እዛ ከኩማ ምን ሊደር ይበላል። እንደዛ አልኩ። እግዚአብሔር እኔ ከዚህ በኋላ ቲማቲምና ድንች አልበላም። እሱ እያለ ነበረ ስፍራ ትቀይራላችኋል። 1 ወር ጥሬ መብላት ይሰለቻላል። እኔ ግን አይሰለችኝም። ማለት ያኛው ስለሰለች ቲማቲሙ ስለሰለቸ በጌታ በኢየሱስም በበረከት ኑር። አሜን። እግዚአብሔር የልብህን መሻት ሁሉ ይስጥ። አሜን። ዛሬ የምናገረው ቃል ያንተ ነው። አሜን። በብዙ በረከት ትመለሳለህ። አሜን። በደንብ ይሁት። እግዚአብሔር በብዙ በረከት እዚህ ቤት ያቆማል። አሜን።